መጽሐፈ ዜና መዋዕል ካልዕ ምዕራፍ 4 ደግሞም ርዝመቱ 20 ክንድ ወርዱም 20 ክንድ ቁመቱም 10 ክንድ የነበረውን የናሱን መሠዊያ ሠራ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኵሬ ሠራ። በበታቹም ለአንድ ክንድ 10 ለአንዱም ክንድ 10 ጉብጉቦች አዞረበት። ኵሬውም በቀለጠ ጊዜ ጉብጉቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበር። በ12ቱም በሬዎች ምስል ላይ ተቀምጦ ነበር። ከእነርሱም ሦስቱ ወደ ሰሜን፣ ሦስቱም ወደ ምዕራብ፣ ሦስቱም ወደ ደቡብ፣ ሦስቱም ወደ ምሥራቅ ይመለከቱ ነበር። ኵሬውም በላያቸው ነበረ። የሁሉም ጀርባቸው በስተ ውስጥ ነበረ። ውፍረቱም 1 ጋት ያህል ነበረ። ከንፈሩም እንደ ጽዋ ከንፈር እንደ ሱፍ አበባ ሆኖ ተሠርቶ ነበር። 3000 የባዶስ መስፈሪያ ይይዝ ነበር። ደግሞም 10 የመታጠቢያ ሳህኖች ሠራ። ለሚቃጠለው መሥዋዕት የሚቀርበው ነገር ሁሉ ይታጠብባቸው ዘንድ 5ቱን በቀኝ 5ቱንም በግራ አኖራቸው። ኵሬው ግን ካህናት ይታጠቡበት ነበረ። 10ሩንም መቅረዞች እንደ ሥርዓታቸው ከወርቅ ሠርቶ 5ቱን በቀኝ 5ቱንም በግራ በመቅደሱ ውስጥ አኖራቸው። 10ሩንም ገበታዎች ሠርቶ 5ቱን በቀኝ 5ቱንም በግራ በመቅደሱ ውስጥ አኖራቸው። 100ም የወርቅ ድስቶች ሠራ። ደግሞም የካህናቱን አደባባይ ታላቁንም አደባባይ የአደባባዩንም ደጆች ሠራ። ደጆቿንም በናስ ለበጠ። ኵሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶችንና መጫሪያዎችን ድስቶችንም ሠራ። ኪራምም ለንጉሡ ለሰሎሞን በእግዚአብሔር ቤት የሠራውን ሥራ ሁሉ ጨረሰ። 2 አዕማድ ጽዋዎችንም በአዕማዱም ላይ የነበሩትን 2 ጕልላቶች በአዕማዱም ላይ የነበሩትን የጕልላቶቹን 2 ጽዋዎች የሚሸፍኑትን 2 መርበቦች ሠራ። በአዕማዱም ላይ የነበሩትን 2 ጕልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ 2 ተራ ሮማኖች ለሁለቱ መርበቦች 400 ሮማኖች አደረገ። መቀመጫዎቹንና በመቀመጫዎቹ ላይ የሚቀመጡትን የመታጠቢያ ሰኖች አንዱንም ኵሬ በበታቹም የሚሆኑትን 12 በሬዎች ሠራ። ምንቸቶችንም መጫሪያዎችንም ሜንጦችንም ዕቃዎችንም ሁሉ ኪራም ለንጉሡ ለሰሎሞን ስለ እግዚአብሔር ቤት ከለስላሳ ናስ ሠራ። ንጉሡም በዮርዳኖስ ሜዳ በሱኮትና በጽሬዳ መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰሎሞንም እነዚህን ዕቃዎች ሁሉ እጅግ አብዝቶ ሠራ፣ የናሱም ሚዛን አይቈጠርም ነበር። ሰሎሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ የወርቁንም መሠዊያ የገጹንም ኅብስት የነበረባቸውንም ገበታዎች በቅድስተ ቅዱሳኑም ፊት እንደ ሥርዓታቸው ያበሩ ዘንድ መቅረዞችንና ቀንዲሎቻቸውን ከጥሩ ወርቅ ሠራ። አበባዎችንና ቀንዲሎችን መኰስተሪያዎችንም ከጥሩ ወርቅ ሠራ። ጕጠቶችንም ድስቶችንም ጭልፋዎችንም ማንደጃዎችንም ከጥሩ ወርቅ ሠራ። የውስጠኛውም ቤት የቅድስተ ቅዱሳን ደጆች የቤተ መቅደሱም ደጆች የወርቅ ነበሩ።